በመሃል ከተማ የተናጥል ካርታ ያላቸው ግንባታቸው 90% የደረሰ አፓርትመንቶች ላይ ዲስካውንት ወጥቷል የሚል መረጃ ደርሶኝ ዛሬ ቪስኮ ሪል ስቴት ተገኝቻለሁ። ያለውን የካሬ አማራጭ፣ ዋጋውን እንዲሁም ዲስካውንቱ ምን ያህል ነው የሚለውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ኪንግ ሆምስ እውነትም ኪንግ ነው። ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ግንባታቸው 90% የተጠናቀቁ አፓርትመንቶች ላይ ዲስካውንት ማውጣታችሁን ሰምቼ ነው ብቅ ያልኩት። እስቲ ቅድሚያ ራስሽን ከማስተዋወቅ እንጀምር። ስሜ ቃል ኪዳን ጎሳ ይባላል። የቪስኮ ሪል ስቴት የሽያጭ አማካሪ ነኝ። ቪስኮ ሪል ስቴት እንግዲህ ከዚህ በፊት ኢምፖርት ኤክስፖርት ላይ ነበረ የምንሰራው። አሁን ደግሞ ወደ ሪል ስቴቱ ሴክተር መጥተን G+18 የሆነውን ህንፃ በአንድ ዓመት ከ9 ወር እንደዚህ አድርሰን እየሸጥን እንገኛለን። እንግዲህ ሰምቼ የመጣሁት ዲስካውንት እንዳለ፣ ምን ያህል ነው ዲስካውንቱ? እስቲ ያለውን አዲስ ነገር ጠቅለል አድርገሽ ንገሪኝ። እሺ፣ አዲስ ነገሩ እስከ መስከረም 30 ድረስ እስከ 20% ዲስካውንት ያደረግንባቸውን ቤቶች ማለትም ከአንድ ቤት እስከ 4 ሚሊዮን ብር ቅናሽ ያደረግንባቸውን ቤቶች ነው እየሸጥን የምንገኘው። እንግዲህ ሳምፕል ሃውሶቹና ተጨማሪ መረጃዎችን ከባልደረባዬ ጋር ታያላችሁ። ደስ ይላል። እሺ፣ ከባልደረባችን ጋር ስለ ቪስኮ ምን ይመስላል የሚለውን ነገር የተወሰነ አይታችኋል። ቀሪውን ደግሞ ስለ ሳይቱ ከኔ ጋር አብረን እናያለን ማለት ነው። መልካም። እሺ፣ ስመጣም እያየሁት ነበር። አፓርትመንቱ ቆንጆ ቦታ ላይ ነው ያረፈው፣ ግን ኤግዛክት ሎኬሽኑ የት ነው? እንግዲህ ቪስኮ ሪል ስቴት ኤግዛክትሊ የሚገኘው መስቀል ፍላወር ነው። ያ ማለት ከኤርፖርት ከአፍሪካ ህብረት በጣም ቅርብ ርቀት ነው የሚገኘው፣ ከናዝራ ሆቴል ጀርባ ማለት ነው። ያ ማለት ኤግዛክትሊ ዋናውን አስፋልት ሳያገኝ ማለትም ለጫጫታ ሳይጋለጥ ወደ ውስጥ ደግሞ የተወሰነ ገባ ብሎ ለመኖሪያነት ምቹ በሆነ ቦታ ላይ የሚገኘው ማለት ነው። እንግዲህ እንደምታየው በፍሎር 3 አባወራ ብቻ ነው ያለው። ኮሪደራችን እንዴት አየሽ? ኮሪደሩ ሰፊ ነው። ምን አሚኒቲዎች አሉ እዚህ ህንፃ ላይ? ጥሩ ጥያቄ። እንግዲህ ቪስኮ ሪል ስቴት የሚይዛቸው አሚኒቲዎች መጀመሪያ ስጀምርልሽ ወደ ላይ G+18 ነው። ይህንን ህንፃ በአንድ ዓመት ከ9 ወር ነው እዚህ ድረስ ያደረስ ነው። ከታች 2 ቤዝመንት አለው። ለእያንዳንዱ ሰው አሳይን እንዲሆነ ፓርኪንግ ማለት ነው። 2 ስፓሼስ የሆኑ ኤሌቬተሮች አሉ፣ ለእቃም ለሰውም የሚሆን ማለት ነው። ጋርቤጅ ሹተርም አለ። ከላይ ደግሞ ሰፊ የሆነ ቴራስ አለ። ይሄ ቴራስ ደግሞ የሚያገለግለው ጂም አለው። ሰዎች ደግሞ የተለያየ ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል፣ ሲያጋጥማቸው የሚያሳልፉበት ፕሮግራም የሚያዘጋጁበት ደግሞ ሰፊ የሆነ ቴራስ አለን ማለት ነው። ከዛ በተጨማሪ ደግሞ ከታች ሰፊ የሆነ ሎቢ አለን። እዛ ሎቢ ላይ ሴኩሪቲ ካሜራ የሚቆጣጠሩበት ሰፊ ስፔስ ይኖረናል ማለት ነው። ቀሪውን ደግሞ ወደ ውስጥ ገባ ብለን የተሰሩ ሳምፕል ሃውሶች ስላሉ እያንዳንዱን እየጎበኘን እናያለን ማለት ነው። እንግዲህ ይሄ ሳምፕል ሃውሳችን ነው። እንደምታዩ በቂ ብርሃን ያለው ሰፊ የሆነ ቤታችን ነው ማለት ነው። ታየሽው? በጣም ነው የሚያምረው። በቂ የሆነ ብርሃን ይገባል። ይሄ ባለ ስንት መኝታ ነው? እንግዲህ ቪስኮ ሪል ስቴት እንዳጠቃላይ ሶስቱም በፍሎር ያሉት 3 ቤቶችም ሙሉ በሙሉ ባለ 3 መኝታ ቤቶች ናቸው ማለት ነው። እንደምታዩ በጣም ሰፊ የሆነ ሳሎን ያለን፣ ከዛ በተጨማሪ ደግሞ የራሱ የሆነ ባልከኒ ያላቸው ማለት ነው። ባልከኒዎቹ ለሳሎኑ እንዲሁም ደግሞ ለመኝታ ቤቶችም የራሳቸው የሆነ ባልከኒ ይኖራቸዋል። ያ ማለት አንድ ሰፋ ያለ ሳሎን ይኖረናል። ከዛ በተጨማሪ ደግሞ ያው ሀበሻ አይደለን ደግሞ፣ ስለዚህ ለሱ ደግሞ ተስማሚ የሆነ ክሎዝድ ኪችን አለን ማለት ነው። ከክሎዝድ ኪችን ተጨማሪ ደግሞ 2 የልጆች መኝታ ቤት ማለትም አንደኛውን ለገስት ማድረግ እንችላለን፣ አንደኛውን ደግሞ ለልጆች የሚሆኑ መኝታ ቤቶች ይኖራሉ። የራሳቸው የሆነ ኮመን ደግሞ ባዝሩም አላቸው ማለት ነው። ከዛ በተጨማሪ ማስተር ቤድሩሙ የራሱ የሆነ ባዝሩም አለው፣ እንዲሁም ደግሞ የክሎዜት ቦታ ይኖራል ማለት ነው። እያንዳንዱ በቂ የሆነ ናቹራል ቬንቲሌሽን እና በቂ ብርሃን ያገኛሉ ማለት ነው። በጣም ጥሩ። እንዳልሽኝ ይሄ ባለ 3 መኝታ ነው። ስንት ካሬ ላይ ነው ያረፈው? እንግዲህ ይሄ 167 ካሬ ነው፣ ባለ 3 መኝታ ማለት ነው። እሺ፣ እንግዲህ ተመልካቾቼ ከባለ ስንት መኝታ ጀምሮ ማግኘት ይችላሉ እናንተ ጋር? ጥሩ። ቪስኮ ሪል ስቴት እንግዲህ እንዳጠቃላይ የያዘው በፍሎር 3 ቤት ነው ብዬሻለሁ። ሁሉም ባለ 3 መኝታ ቤቶች ናቸው። ያው የሰው ምርጫ በአብዛኛው አሁን ላይ ሰፋ ያሉ ናቸው። እያንዳንዱን ስፔስ በበቂ ሁኔታ ተጠቅመናል ብለን እናስባለን።
በ153 እና በ167 ካሬ ይገኛሉ። ያ ማለትም በፍሎር 2 ባለ 167 እና አንድ ደግሞ በ153 ካሬ አማራጭ ይገኛል ማለት ነው። የሁለቱ የ167 ካሬዎቹ ልዩነት አንደኛው ሜድስ ሩም ያለው ነው፣ አንደኛው ደግሞ ሜድስ ሩም የሌለው በቂ የሆነ ግን መኝታ ቤቶችና ክሎዝድ ኪችን ያላቸው ናቸው ማለት ነው። እንግዲህ አሁን ያየነው 167 ካሬውን ነው። እንደነገርኩሽ 153 የካሬ አማራጭ አለን። እሱ ደግሞ ምን ይመስላል የሚለውን ማየት እንችላለን ማለት ነው። እሺ እንግዲህ ይሄን የምታየው 153 ባለ 153 ካሬ አማራጫችን ነው ማለት ነው። እንደምታየው በጣም ሰፊ የሆነ ሳሎን እናገኛለን። የራሱ ነው ደግሞ ባልከኒ ያለው። እዚህ ጋር እንደምታየው ይሄኛው ኦፕን ኪችናችን ነው። ያ ማለት ሰዎች እንደምርጫቸው ክሎዝድም ኦፕንም አድርገው እንዲሰሩ የተውንላቸው ቦታ ነው ማለት ነው። ከላይ ደግሞ በክሎዝ እንዴት እንደሚሆን ወደ በኋላ ላይ እናየዋለን። እንግዲህ ይሄ ባለ 153 ካሬያችን ነው። ሰፊ የሆነ ሳሎን አለው። የራሱ ደግሞ ባልከኒ ያለው። ባልከኒ እንግዲህ ለሳሎኑ ብቻ አይደለም፣ ለመኝታ ቤቶችም የራሳቸው የሆነ ባልከኒ ያላቸው ማለት ነው። 153ቱ ለየት የሚያደርገው ምንድነው? በኦፕንም በክሎዝድም ሰዎች እንደ ፍላጎታቸው ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ያው 3 መኝታ ቤቶች ናቸው የሚገኙት። ሁለቱ የልጆች መኝታ ቤቶች ወይም አንደኛው የገስት አንደኛው ደግሞ የልጆች ማድረግ እንችላለን። ከዛ በተጨማሪ ለነሱ ደግሞ ኮመን የሆነ ባዝሩም አለን ማለት ነው። በተጨማሪ ማስተር ቤድሩሙ የራሱ የሆነ ማስተር ባዝሩም አለው። ያ ማለት ክሎዜትም ያለው ተጨማሪ ማለት ነው። እንደነገርኩሽ ባልከኒም ይኖራቸዋል። በተጨማሪ ደግሞ ሁሉም አንድ አይነት የሚያደርጋቸው ነገር ምንድነው? በቂ የሆነ ብርሃን አላቸው። በተጨማሪ ደግሞ ናቹራል ቬንቲሌሽን ያገኛሉ ማለት ነው። ስለዚህ ቪስኮን ሪል ስቴት ይሄኛው ለየት ያደርገዋል ማለት ነው። ምንም አይነት የብርሃን ችግርና የቬንቲሌሽን ችግር አይኖርባቸውም ማለት ነው። በጣም ጥሩ። እኔም እንዳየኋቸው ቤቶቹ ደስ ይላሉ። ጥሩ እና በቂ የሆነ የፀሐይ ብርሃን ይገባባቸዋል። እንዳልሽኝ 2 አይነት የካሬ አማራጭ ነው ያላችሁ። አሁን ደግሞ እስቲ ስለ ዋጋው ንገሪ። ምን ያህል ነው ዋጋው? በጣም ጥሩ። እንግዲህ እንደነገርኩሽ አሁን ላይ ዲስካውንት ላይ ያለ ነው። እስከ ተወሰነ ጊዜ ብቻ የሚቆይ ዲስካውንት ነው። ያ ማለት በካሬ 92,000 ብር እዚህ መስቀል ፍላወር ላይ እየተሸጠ ይገኛል ማለት ነው። ያ ማለት እስከ 3.8 ሚሊዮን ብር አካባቢ ዲስካውንት አድርገናል ማለት ነው። በሰሚ ፊኒሽድ እና በፉሊ ፊኒሽድ ነው አማራጭ ያሉ። እንግዲህ አሁን የነገርኩሽ የሰሚ ፊኒሽድ ዋጋችን ነው። የፉሊ ፊኒሽድ ዋጋችን ደግሞ በካሬ 108,000 ብር ማለት ነው። ያ ማለት ሙሉ በሙሉ ጥንቅቅ አድርገን ማለት ነው። ከደንበኞቹ ደግሞ የሚቀሩ የተወሰኑ ስራዎች አሉ። እኛ የሴራሚክ ስራውን፣ የሲንክ ስራውን፣ የኤሌክትሪካል እና የወተር ኢንስታሌሽኖችን በሙሉ ጨርሰን እናስረክባለን። ከደንበኞች የሚጠበቀው ደግሞ ማለትም በፉሊ ፊኒሽድ መግዛት ለሚፈልጉ ደንበኞቻችን የቁም ሳጥን ስራና ኪችን ካቢኔት ስራ በእነሱ የሚሸፈን ይሆናል ማለት ነው። ከዛ በተጨማሪ ያሉ ነገሮችን ግን የውጭም የውስጥም በሮችን በሙሉ ጨርሰን የምናስረክብ ይሆናል ማለት ነው። እንግዲህ ቦሌ መስቀል ፍላወር ጋር የምንሸጠው ቀደም ብዬ እንደነገርኩሽ በዲስካውንት ዋጋችን በካሬ 92,000 ብር ነው። ያ ማለት 153 ካሬው ወደ 14 ሚሊዮን ብር ይመጣል። 167 ካሬው ደግሞ ወደ 15.3 ሚሊዮን ብር ይሆናል ማለት ነው። እኔንን ሙሉ በሙሉ ለሚከፍሉ ደንበኞቻችን ያመቻቸነው ዋጋ ነው ማለት ነው። ከዛ በተጨማሪ ቀደም ብዬ እንደነገርኩሽ በፉሊ ፊኒሽድ ደግሞ በካሬ 108,000 ብር እየሸጥን እንገኛለን። እንግዲህ አሁን የነገርኩሽ ዋጋዎች በካሬ 92,000 እና 108,000 በሰሚ ፊኒሽድ እና በፉሊ ፊኒሽድ ያሉ የዲስካውንት ዋጋዎች ናቸው ማለት ነው። እነዚህን ዲስካውንቶች ማግኘት የሚችሉት ደንበኞቻችን ሙሉ በሙሉ 100% ለሚከፍሉ ሰዎች ወይም ደንበኞች ይሆናል ማለት ነው። ከዛ በተጨማሪ ግን ደንበኞቻችን ቀስ ብለን መጨረስ እንፈልጋለን የሚሉ ከሆነ ደግሞ መጀመሪያ በ30% ቅድመ ክፍያ ቀስ ብለው መጨረስ ይችላሉ ማለት ነው። ያ ማለት በ30% ቅድመ ክፍያ ሲሆን በካሬ 115,000 ብር እና በካሬ 136,000 ብር በሰሚ ፊኒሽድ እና በፉሊ ፊኒሽድ ማግኘት ይችላሉ ማለት ነው። እንግዲህ እዚህ የምናገኛቸው የካሬ አማራጮች ቀደም ብዬ እንደነገርኩሽ በ153 እና በ167 ካሬ ነው። ያ ማለት ደንበኞች 30% መክፈል ቢፈልጉ ለምሳሌ 153 ካሬው 30% ወደ 5.2 ሚሊዮን ብር ይሆናል ማለት ነው። 5.2 ሚሊዮን ብሩ ከከፈሉ በኋላ በተቀመጠላቸው የጊዜ ገደብ መሰረት ይጨርሳሉ ማለት ነው። ከዛ በተጨማሪ 167 ካሬውን ለሚፈልጉ ደንበኞች ደግሞ እስከ 5.7 ሚሊዮን ብር አሁን 30% ከከፈሉ በኋላ ቀሪውን ደግሞ ቀስ ብለው በተቀመጠላቸው የጊዜ ገደብ ይጨርሳሉ ማለት ነው። ከዛ በተጨማሪ ቤቶቹ እንደነገርኩሽ የተናጠል ካርታ ወይም ዲጂታል ካርታ ያላቸው ስለሆኑ ደንበኞች ሙሉ በሙሉ ፔመንታቸውን እንደጨረሱ ካርታው በስማቸው የሚዞር ይሆናል ማለት ነው። እንግዲህ እነዚህ ቤቶች ዲጂታል ካርታ ያለቀላቸው ቤቶች ስለሆኑ ደንበኞች የራሳቸውን ባንክ ይዘው መጥተው ካርታን ተጠቅሞ የብድር አገልግሎት ማግኘት ይችላሉ ማለት ነው። ስለዚህ 100% በመክፈል ወይ 30% በመክፈል እንዲሁም ደግሞ የባንክ አማራጭ በመክፈል ይህን ቤት መግዛት ይችላሉ ማለት ነው። እንግዲህ እንደነገርሽን ቤቶቹ የራሳቸው የሆነ የተናጠል ካርታ አላቸው። እንዳየሁትም ቦታው ቆንጆ ሎኬሽን ላይ ነው የሚገኘው። ከዛ በተጨማሪ ደግሞ እነዚህን ቤቶች ነገ ላይ ሰዎች
ገዝተው ቢሸጧቸው ቢያከራዩቸው ምን ያህል ቫልዩ አለው? እስቲ ስለሱ ትንሽ ንገሪኝ። በጣም ጥሩ። እንግዲህ ቀደም ብለን እንደተናገር ነው የምንገኘው መስቀል ፍላወር ነው። ለኤርፖርትም ለአፍሪካ ህብረትም በጣም ቅርብ ቦታ ስለሆነ ደንበኞች ይሄን ከገዙ በኋላ ከተወሰነ ከ6 ወር በኋላ ይሄን ቤት ልሽጠው ቢሉ በጣም ትልቅ የሆነ ቫልዩ ያገኛሉ ማለት ነው። አሁን ከሚሸጥበት ዋጋ ከፍ አድርገው መሸጥ የሚችሉት ቤት ነው ማለት ነው። እንግዲህ ይሄ ቦታ የዲፕሎማቲክ ቦታ ስለሆነ ደንበኞች ገዝተው ለኢንቨስትመንት ወይም ደግሞ ድጋሜ ለመሸጥ የሚፈልጉ ሪሴል ማድረግ የሚፈልጉ በጣም አዋጭ የሆነ ቦታ ነው። ከዛ በተጨማሪ ደግሞ ለማከራየትም ለሚፈልጉ ደንበኞቻችን ቦታው በዶላር የሚሸጥ ቦታ ስለሆነ በሁለቱም ዋይዝ የሚያተርፉበት ቦታ ነው ማለት ነው። እንግዲህ ግንባታው ተጠናቆ በምን ያህል ጊዜ ለደንበኞች ታስረክባላችሁ? እንደምታየው ሙሉ በሙሉ ስትራክቸር ጨርሰናል። የፓርቲሽኖችም ስራ እንደዚሁ አልቀዋል። ስለዚህ የተወሰኑ ጥቃቅን ስራዎችን ለመጨረስ ከዚህ በኋላ የያዝንለት ጊዜ 6 ወር ነው ማለት ነው። ያው እኛ እቅዳችን ከዛም በፊት ለማስረከብ ነው። ነገር ግን እንዳጠቃላይ የተያዘለት ጊዜ 6 ወር ብቻ ነው ማለት ነው። እንግዲህ ከሀገር ውጭ ያሉ ተመልካቾች እነዚህን አፓርትመንቶች መግዛት ቢፈልጉ በምን መልኩ ከእናንተ መግዛት ይችላሉ? ጥሩ እንግዲህ ከሀገር ውጭ ላሉ ደንበኞቻችን ደግሞ በዲኤችኤልም እንዲሁም ደግሞ ተወካይ ካላቸው እዚህ ሀገር መጥተው የሚያይላቸው ካለ እነሱ እዚህ መጥተው ጎብኝተው መጨረስ ይችላሉ። ወይም ደግሞ ባሉበት ሀገር በዲኤችኤል ምንም ልፋት ሳይኖረው መጨረስ ይችላሉ ማለት ነው። ከዛ በተጨማሪ ደግሞ እኛን ኮንታክት ማድረግ ለሚፈልጉ ከታች ባስቀመጥናቸው ስልኮችና በዋትስአፕ ቁጥሮቻችን ደውለው ማግኘት ይችላሉ ማለት ነው። እንግዲህ ከታች ባለው ስልክ ኮንታክት እንዲያደርጓችሁ እኔም መልእክቴ ነው። በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። እንግዲህ ያው እንደ ቪስኮር ሪል ስቴት ያወጣ ነው የዲስካውንት ዋጋ በጣም ለአጭር ጊዜ የሚቆይ ስለሆነ እነዚህን ዲስካውንቶች ደንበኞቻችን እንዲጠቀሙ እንፈልጋለን ማለት ነው። እንግዲህ የሚታይ ነገር ስላለን ወይም ደግሞ የተገነባ በ6 ወር የሚያልቅ ቤቶች ስለሆኑ እነዚህን ቤቶች በአካል መጥተው እንዲያዩ እንዲጎበኙን እንጠይቃለን ማለት ነው። መልካም፣ ስለነበረን ቆይታ በጣም አመሰግናለሁ። እሺ። ኪንግ ሆምስ እውነትም ኪንግ ነው።